ሰላም እንዴት ናችሁ? የኢንላይት ዲጂታል ማርኬቲንግ ኤንድ አድቨርታይዚንግ ተማሪዎች እንግዲህ ይሄ የዲጂታል ማርኬቲንግ ኮርሳችን ነው። ስለዚህ ኢንላይት አካዳሚ ውስጥ ከግራፊክስ ዲዛይን ጋር በአንድነት እየተሰጠ የሚገኘው ኮርስ ዲጂታል ማርኬቲንግ ነው። እንግዲህ በቅርቡ ደግሞ ብቻውንም መስጠት መጀመራችን ይታወቃል። ስለዚህ ዲጂታል ማርኬቲንግ ምንድነው? በይበልጥ በእኛ ሀገር ኮንቴክስት በኢትዮጵያ ኮንቴክስት ምን ትጠቀሙበታላችሁ ወይንም ምን ታገኙበታላችሁ የሚለውን ኮርስ በስፋት የምናይበት እና ጥልቀት የምንማማርበት ነው። እንግዲህ እዚህ ውስጥ በጣም ሰፋፊ ቶፒኮች ከቨር ይደረጋሉ። ስለዚህ እዚህ ጋር በደንብ በጥንቃቄ መከታተል ያስፈልጋል። ከዛም አልፎ ደግሞ እንዴት እያንዳንዷ ቢዝነስ ላይ ልንጠቀመው እንችላለን እኛ ሀገር ላይ የሚለውን በጥልቀት የምንማርበት ይሆናል ማለት ነው። ስለዚህ አንድ ድርጅት ዲጂታል ማርኬተር እንድትሆኑኝ እፈልጋለሁ ካለ ወይንም የራሳችሁን ቢዝነስ ዲጂታሊ ማርኬት ማድረግ ብትፈልጉ ምን አይነት መስፈርቶችን ማሟላት አለባችሁ? መስፈርት ኢን ሴንስ ምን አይነት ግብአቶችን ተጠቅማችሁ በተሻለ ሁኔታ ለተሻለ ሰው ስፔሻሊ ደግሞ ኢንተርናሽናል ስታንዳርድን የጠበቀ ዲጂታል ማርኬቲንግ እንዴት መስራት ይቻላል የሚለውን የምንማማርበት ነው ማለት ነው። ስለዚህ እዚህ ውስጥ ሰፋ ያሉ ቶፒኮች አሉ። በዛሬው ቪዲዮአችን በዋናነት ምን አይነት ቶፒኮች እዚህ ላይ ከቨር ይደረጋሉ የሚለውን ነገር እናያለን። ዲቴል ነው የምንማረው። በእያንዳንዷ ቶፒክ ላይ በጥንቃቄ መከታተል ያስፈልጋል። ከዛ ደግሞ ያንን በደንብ ፕራክቲስ በማድረግ ለወደፊቱ የህይወታችሁ ግራፊክ ዲዛይን የተማራችሁም ሆነ ያልተማራችሁም ብትሆኑ ይህንን በአግባቡ ለመጠቀም እንድትችሉ በጥንቃቄ መከታተል ያስፈልጋል። እኔ እንዳልክ እባላለሁ። ያው ዲጂታል ማርኬቲንግ እስከመጨረሻው የማስተምራችሁ እኔ ነኝ። ስለዚህ ቪዲዮዎቹን በመከታተል በደንብ ልትማሩ ይገባል ማለት ነው። ስለዚህ እዚህ ኮርስ ላይ ምንድነው የምናካትተው ወይንም ከዚህ ኮርስ ምን ኤክስፔክት እናደርጋለን የሚለውን ደግሞ ዛሬ ከዚህ ኮርስ ምን ታገኛላችሁ ወይንም ኮርሱ ምን ላይ ፎከስ ያደርጋል የሚለውን ወይንም ለርኒንግ አውትካሞቹ የመጀመሪያው ነገር ምንድነው? ኢምፖርታንት አስፔክቶች ላይ ነው ፎከስ የምናደርገው በዚህ ኮርስ። ኢምፖርታንት አስፔክት ማለት ቀጥታ ከስራችን ጋር ከህይወታችን ጋር ስፔሻሊ ደግሞ እዚህ ሀገር ላይ ካሉ ቢዝነሶች ጋር ቀጥታ ግንኙነት ያላቸውን አስፔክቶችን ብቻ ነው ፎከስ የምናደርግበት እንጂ ሙሉውን እኛ ሀገርን የማይመለከቱ ወይንም እኛ ሀገር ላይ እምብዛም ጥቅም ላይ ያልዋሉ ነገሮች ላይ ፎከስ አናደርግም። አላማችን ይሄንን የተማሩ ሰዎች ይሄን የተማሩ ተማሪዎች ወይንም ሰልጣኞች በተቻለ መጠን ይሄንን ቀጥታ አፕላይ አድርገው ስራ ላይ ማዋል እንዲችሉ እንጂ ጀስት እውቀቱን ይዘው ቁጭ እንዲሉ ስላልሆነ በዛ መልኩ ኢምፖርታንት አስፔክቱ ላይ ብቻ ፎከስ አድርገን ቀጥተኛ ሀገር ላይ እንዴት ተጠቀሙታላችሁ የሚለውን የምናይበት ይሆናል ነው። በዛ መሰረት ነው ያዘጋጀነው ማለት ነው። ሌላው ዲጂታል ማርኬቲንግን በመጠቀም እንዴት ነው ሬቨኑ ጀነሬት የምናደርገው ወይንም ገቢ መስራት የምንችለው የሚለውን በጥልቀት የምናይበት ነው። እንዴት ነው ገንዘብ መስራት የምትችሉት ወይንም እንዴት ነው ገቢ ማግኘት የምትችሉት ዲጂታል ማርኬቲንግን as a source of income እንዴት ነው መጠቀም የምንችለው የሚለውንም በዲቴል የምናይበት ይሆናል ማለት ነው። ይሄንንም እንደ ለርኒንግ አውትካም ልታዩት ትችላላችሁ። ሶስተኛው ዲጂታል ወርልድ ላይ እንዴት ቢዝነስ ኮንዳክት ማድረግ ትችላላችሁ ገቢ ከማግኘት ባለፈ ደግሞ እንደ ቢዝነስ ሆኖስ እንዴት መቆም ይችላል የሚለውን ነው። ወይንም በሌላ አነጋገር as a consultant ማድረግ ትችላላችሁ። ምናልባት አቅሙ ኖሮት ብሩ ኖሮት በደንብ ሊሰራ የሚችል ሰው ካለ እናንተ as a consultant ያገዛችሁት መስራት የምትችሉበት ዲጂታል ወርልድ ላይ እንዴት ቢዝነስ ሴትአፕ ማድረግ ይቻላል የሚለውን በደንብ የምናይበት ይሆናል ማለት ነው። ኢንላይት አካዳሚ በዋናነት የራሱንም ኤክስፒሪየንስ በመጠቀም የራሱንም ኤክስፒሪየንስ ቤዝ አድርገን ፎከስ አድርገን እዛ ላይ ቤዝ አድርገን በስፋት እንዴት መማር እንደምትችሉ የምታዩበት ነው። እነዚህ 3 ለርኒንግ አውትካሞች at the end of the class ወይ at the end of this lecture at the end of the whole course የምታገኙት ነገር ይሆናል ማለት ነው። ስለዚህ በደንብ መከታተል ያስፈልጋል። እዚህ ላይ በዚህ መሰረትም ነው ለዛ ነው በጣም ፈጣን
ኮንሳይዝድ የሆነ በጣም ለኛ በቀላሉ የተዘጋጀ ኮርስ ነው የምታገኙት ማለት ነው በዚህ። ስለዚህ እዚህ ውስጥ ምን ኮርሶች ምን ነገሮች ይካተታሉ የሚለውን እንግዲህ በዚህ ሌክቸር እናያለን በዚህ ቪዲዮ። የመጀመሪያው እና የምናየው ምንድነው ዲጂታል አናሊቲክስ ይባላል። እንግዲህ አናሊቲክስ ማለት ዳታ ማለት ነው። ወይንም አንድ ካፌ ሰው በቀን ውስጥ በጣም ብዙ ሰው ይገባል ይወጣል ግን ያ ካፌ ኦነሮች ወይንም አስተናጋጆቹ ወይንም ምኖቹን በተጠየቋቸው ምን ያክል ሰው ወይንም አነስተኛ ምንድነው ልጆች በስፔሻሊ ከ16 እስከ 18 ዓመት ልጆች ምን ያክል በቀን ውስጥ ገባ ብላችሁ ብትጠይቁት በዛም ላይ ያውቁት ይችላሉ። ወይንም በሌላ አነጋገር ምን ያክል ትልልቅ ሰው ከ40 ዓመት በላይ ምን ያክል ገብቶ ተጠቀመ ወይንም ደግሞ ትልልቅ ሰዎች አብዛኛው ምን ያክል ሰው ደግሞ ነው ማኪያቶ ያዘዘው ምን ያክል ሰው ነው ይሄን ያክል የሚለው ዳታዎች ማለት ነው በሌላ አነጋገር። ስለዚህ ዲጂታል አናሊቲክስ ሁሌም ያስፈልጋል። ቴሌግራም ፔጅ ከፈታችሁ፣ ፌስቡክ ፔጅ ከፈታችሁ፣ ኢንስታግራም ከፈታችሁ፣ ስፔሻሊ ደግሞ ዌብሳይት ኖራችሁ እነዚህ ሁሉ ምን ያክል ሰዎች ጎበኙት፣ ምን ያክል ሰዎች በቀን ይጎበኙታል፣ ምን ያህል የትኛው ፔጅ ላይ ስፔሻሊ ፎከስ አድርገው ይሰራሉ የሚለውን በዲቴል የምናይበት ነው ማለት ነው። ስለዚህ የመጀመሪያው እንዴት ነው አናሊቲክስ የምናወጣው ወይንም አናሊቲክስ የምናወጣው? ምክንያቱም አናሊቲክስ በጣም ቤዚክ ኮንሰፕት ነው። ከመጀመሪያው ትላንት ከሰራነው ዳታ ወስደን ነው ለነገ ደግሞ የምናቅደው ወይንም ላስት መንዝ ወይንም የባለፈው ወር የባለፉት 3-4 ወራት ከነበረው ዳታ ተነስተን ነው የሚቀጥሉ 10-15 ዓመታት የምናቅደው ወይንም የሚቀጥሉ 3-4 ዓመታት የምናቅደው የምንለው አናሊቲክሶችን በመከተል ነው። ስለዚህ ይሄንን ዳታ እንዴት ማውጣት እንችላለን፣ በምን አይነት ሶፍትዌሮች በምን አይነት ቱሎች መጠቀም እንችላለን የሚለውን የምናይበት ነው ማለት ነው። ሁለተኛው ኢሜል ማርኬቲንግ ነው። ኢሜል ማርኬቲንግ እንግዲህ በ1970ዎቹ የተጀመረ እጅግ በጣም ሰፊ ስራ ላይ ያዋለ አሁንም እየተጠቀሙበት ያለው በጣም ዋና ነገር ነው። ምክንያቱም የሰዎች ኢሜል በብዛት በሚባል ደረጃ በነፃ የሚከፈት እንደመሆኑ መጠን አብዛኛው ሰው ስፔሻሊ ዲጂታል ወርልድ ላይ ያለ ሰው ኢሜል አለው። ኢሜል ስላለው ምንድነው እነዛን ኢሜሎች ተጠቅመን እንዴት ማርኬት ማድረግ እንችላለን? ሰው ሳይን አፕ እንዲያደርግ ካደረግነው በኋላ በቀጣይ ደግሞ የሆኑ ስትራቴጂዎችን እየተከተልን አውቶሜት እያደረግን ራሳችን ቱሎች አሉን፣ ሶፍትዌሮች አሉን። እነዛን ሶፍትዌሮች በመጠቀም በየ3 ቀኑን በየ4 ቀኑን በየሳምንቱን በተለያየ ጊዜው ጋፕ ራሱ አውቶሜት እያደረገ እንዲልክላቸው የምናደርግበት ቴክኒክ አለ። ለማን ነው የሚላከው? ምን አይነት ኢሜል ነው የሚላከው? ምን አይነት ኮንቴንት ያለው ኢሜል፣ ለየትኛው አይነት ቢዝነስ ምን አይነት ሰዎች ምን አይነት ኢሜል ይፈልጋሉ የሚለውን ዲቴል ኢሜል ማርኬቲንግ ላይ የምናጠናበት ይሆናል ማለት ነው። በሶስተኛ ደረጃ አውቶሜሽን ነው። እንግዲህ እንደምታዩት ምናልባት አንድ ዌብሳይትን በቀን 1000 ሰው የሚያይ ከሆነ ለ1000ም ኢሜል መላክ፣ ስልክ መደወል or something ዲጂታል ላይ ሜሴጆችን መላክ ምናምን የሚባል ነገር በጣም ከባድ ነገር ነው። እጅግ በጣም ከባድ ነው። ስለዚህ ምን ይደረጋል አሁን ላይ እንደ AI ወይንም እንደ አርቲፊሻል ኢንተለጀንስ የመሳሰሉ ነገሮች እየተሰሩ ነው። ይሄ ደግሞ ምንድነው እንደዚህ አይነት ጥያቄዎች የሚጠይቋችሁ ከሆነ እንደዚህ አይነት መልስ ተብሎ ራሱ ሶፍትዌር ሴትአፕ ይደረጋል። እንደዚህ የሚጠየቅ ከሆነ እንደዚህ መልስ፣ እንደዚህ ከተጠየቀ እንደዚህ መልስ ተብሎ ይጠየቃል። ለምሳሌ ለሁሉም በቀኑ ልክ የተወለዱበትን ቀን ባስገቡት መልኩ በርዝዴይ ዊሽ ላክላቸው እንደማለት ነው። ስለዚህ ያንን አውቶሜሽን እንዴት ይሰራል የሚባለውን በዲቴል የምናይበት ይሆናል ማለት ነው። በአራተኛ ደረጃ SEO ወይንም ሰርች ኢንጂን ኦፕቲማይዜሽን የሚባለውን ነገር እንማራለን። ሰርች ኢንጂን ኦፕቲማይዜሽን በዋናነት ያለን ዓለማችን ላይ ያለው ሰርች ኢንጂን ጉግል ነው። ስለዚህ እዚህ ጉግል ላይ እንዴት ነው ሰርች ማነው በቅድሚያ ሰርች መደረግ የምንችለው ወይንም ሰርች ከሚደረጉት ውስጥ የኛ ድርጅት ወይንም እኛ የምናስተዋውቅለት ድርጅት እንዴት ነው ቅድሚያ የሚመጣው የሚለውን በዲቴል የምናይበት ነው ማለት ነው። ስለዚህ ያኛው የራሱ የሆነ ቴክኒኮች አሉት። ለምሳሌ የዛሬ አመት 40ኛ የሚመጣበት ወይንም ለምሳሌ ኢንላይት ከዛሬ አመት ትሬኒንግ ሴንተር ተብሎ ሰርች ሲደረግ 40ኛ የሚመጣ ከሆነ በየወሩ በተሻለ በ30 20
10 ውስጥ ቀጥሎም ደግሞ ቶፕ 3 ውስጥ ብሎም ደግሞ አንደኛ የሚመጣበትን መንገድ እንዴት ነው የምንሰራው ወይንም ሰርች ኢንጂን ኦፕቲማይዜሽን እንዴት ነው የምንሰራው የሚለውን ዲቴይል የምናይበት ሁኔታ ይፈጠራል ማለት ነው። እንግዲህ በሚሊየን የሚቆጠሩ ሰርቾች ናቸው በቀን ውስጥ በቢሊየን የሚቆጠሩ ሰርቾች ናቸው በቀን ውስጥ የሚደረጉት። ያንን እንዴት ነው እኛ ለግብአት ወይንም ለዲጂታል ማርኬቲንግ ቢዝነሳችን የምንጠቀመው የሚለውን ዲቴይል እናያለን ማለት ነው። በአምስተኛ ደረጃ ሰርች ኢንጂን አድቨርታይዝመንት ነው። ይሄንን ሰርች ሰው ሲያደርግ በዛውም ደግሞ አድቨርታይዝመንት እንዲያይ ማስታወቂያችንን እንዲያየው የምናደርገው እንዴት ነው ወይንም ሌሎች ድርጅቶች ማስታወቂያቸውን እንዲያይላቸው የሚደረገው እንዴት ነው የሚለውን እንማራለን። በስድስተኛ በዋናነት የምናየው ምንድነው ኮንቴንት ማርኬቲንግ ነው። ኮንቴንት ኢን ኤሰንስ እንዴት ነው አሁን ለምሳሌ አንድ ፌስቡክ ላይ ፖስት ይደረጋል። ስለዚህ ፌስቡክ ላይ ፖስት ሲደረግ ግራፊክሱ ብቻ ሳይሆን ከላይ የሚጻፈው ዲስክሪፕሽኑን በጣም ወሳኝ ነው። ኮንቴንቱ በጣም ቆንጆ አሪፍ መሆን አለበት። ለምሳሌ የኮንሰልታንሲ የህግ ጉዳይ የሆነ ማስታወቂያ ከሆነ ፖስት የምናደርገው የምንጽፍበት ኮንቴንታችን የምንጽፍበት መንገድም ራሱ ፎርማል መሆን አለበት። ለልጆች ለወጣቶች ፈን የሆነ ነገር ከሆነ ሞር ኮንቴንታችንን ፈን መሆን መቻል አለበት። ያንን ነገር እንዴት እንሰራለን ወይንም ኮንቴንት ማርኬቲንግ እንዴት እንሰራለን የሚለውን እናያለን ማለት ነው። ሌላው ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ማርኬቲንግ እና ሶሻል ሚዲያ አድቨርታይዚንግ በቻፕተር 7 እና 8 የምናየው ነገር ነው። ሶሻል ሚዲያ ሲባል እንዴት ነው የሚሰራው? አልጎሪዝማቸው እንዴት ነው? ለፌስቡክ ምን አይነት፣ ለቴሌግራም ምን አይነት፣ ለሌሎቹ እንዴት አይነት ነው የሚሰራው የሚለውን እናያለን። የበለጠ ደግሞ ይሄንን ፓርት ለምንድነው ለየትኛው ድርጅት የትኛውን ነገር ላይ ፎከስ አድርገን ሰሌክት እናደርገዋለን፣ አልጎሪዝሙ እንዴት ይሰራል የሚለውን እናያለን ማለት ነው። ስለዚህ ከላይ ሰርች ኢንጂን ላይ ጉግል ላይ ከሰራን በኋላ ቀጥሎ ወደዚህ ስናመጣው የነዚህ ይበልጥ የነዚህ የመጎብኘት እድላቸውም ሰፊ ስለሚሆን በሶሻል ሚዲያ ላይ ያለውን ዲቴይል አልጎሪዝም የምንማር ይሆናል ማለት ነው። ሌላው ዲስፕሌይ አድቨርታይዚንግ ነው። እዚህ ላይ ዲስፕሌይ አድቨርታይዚንግ ሲባል የተለያዩ ግራፊክሶች አሉ ለማስታወቂያችን የሚሆኑ ግራፊክሶች። ስለዚህ እነዛ ግራፊክሶች እንዴት ኦልሬዲ ግራፊክስ ዲዛይን የተማራችሁ ካላችሁ ይሄ ነገር ብዙ ላይ አዲስ ላይ ሆነባችሁ ይችላል። ካልተማራችሁ ግን ዲስፕሌይ አድቨርታይዚንግ ሲባል በብዛት ለፌስቡክ፣ ለኢንስታግራም፣ ለተለያዩ ማስታወቂያዎች የሚሆኑ ግራፊክሶች ምን መምሰል አለባቸው፣ ዲስፕሌይ የሚደረጉት ግራፊክሶች ምን መምሰል አለባቸው የሚለውን የምናይበት ይሆናል ማለት ነው። 10ኛ ደረጃ ላይ በቪዲዮስ ማስተዋወቅ ብንፈልግ ኢንላይት በብዛት እንግዲህ በቲክቶክ ሲያስተዋውቅ በጣም ሞሽን ግራፊክሶችን የተለያዩ ቪዲዮ ማርኬቲንጎችን ይጠቀማል። ስለዚህ እዛም ላይ ደግሞ ሌሎቹም እንዴት ያዩታል፣ እንዴት ይሰራላቸዋል። ምክንያቱም አላማው የዚህ ተማሪዎች የዲጂታል ማርኬቲንግ ኢንላይት አካዳሚ የዲጂታል ማርኬቲንግ ተማሪዎች ይህንን ኮንሰፕት ይዘው ለሌሎች ድርጅቶች እንዴት በዲቴይል ይሰሩላቸዋል የሚለው ነው ዋናው አላማው። ያንን ነገሮች እንዴት መስራት እንደሚችሉ እናያለን። ፓወርፖይንትን በመጠቀም ዲቴይል የሆኑ ቪዲዮዎችን፣ ሞሽን ግራፊክሶችን፣ ኢንፎግራፊክሶችን እንዴት እንደምንሰራ እናያለን። ሌላው ሞባይል ማርኬቲንግ እና ፕሮሞሽንም እንዴት እንደሚሰራ ኤስኤምኤስ ማርኬቲንግ እዚህ ውስጥ ይገባል። ስለዚህ ዲቴይል እነዚህን እንማራለን። አብራችሁን ቆዩ። እጅግ በጣም የሚገርም ደስ የሚል ጊዜ እንደምታሳልፉ እርግጠኛ ነን። ዲጂታል ማርኬቲንግ በጣም ሰፊ ኮንሰፕት እና አሁን ላይ ለሚቀጥሉት ብዙ አመታት በጣም ትሬንድ ዋና ሆኖ ተፈላጊ ሆኖ የሚቀጥል ኮርስ ነው። በዚህ መሰረት ኢንላይት ላይ በመማራችሁ በጣም እድለኞችም ጭምር ናችሁ። ከዛ ምክንያቱም በዲቴይል ነው የተዘጋጀው። በዚህ ኮርስ ኮንቴንት ድረስ ዲቴይል ገብቶ የሚያስተምሩ ሌሎች ተቋማትን በዛም በማይገኙበት ሁኔታ እኛ ደግሞ ከዚህ ጋር የተያያዘ ነገር በደንብ መስራት እንችላለን፣ እናበቃቸዋለን። ከዛም ደግሞ ለስራ እድልም ሰፊ ነው የሚባልበት ሁኔታ ነው ያለው። ስለዚህ የተለያዩ ባንኮች፣ ኢንሹራንሶች፣ የተለያዩ ድርጅቶች ይሄንን
ይሄንን ዲጂታል ማርኬቲንግ በጣም ይፈልጉታል። ምክንያቱም ሶሻል ሚዲያ ላይ ፖስት የሚያደርግላቸው ኮንቴንት የሚጽፍላቸው ራሱ አውቶሜት የሚያደርግላቸው እውቀቱ ያለው ሰው በጣም ነው የሚፈልጉት። ምክንያቱም አብዛኛው ሰው ስራው ላይ ወይንም ንግዱ ላይ ነው ማተኮር የሚፈልገው እንጂ ማስታወቂያው ላይ ወይንም ሶሻል ሚዲያ ላይ ፖስት ማድረግ ላይ ፎከስ አያደርግም። ስለዚህ የተለያዩ ትልልቅ ድርጅቶች ትንንሽ ብዙ ሚዲያምን ካምፓኒዎች ደግሞ እዚህ ላይ ፎከስ ስለማያደርጉ እንደዚህ አይነት እውቀት ያላቸውን ሰዎች ስለሚፈልጉ በጣም ተፈላጊ እጅግ በጣም ተፈላጊ ኮርስ ነው። እዚህ የሚቀጥለው ላይ በዲጂታል አናሊቲክስ በመጀመሪያው ቻፕተር እንገናኝ። ቴንክ ዩ በጣም